በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ከቸከቸች ብዬላችኋለሁ። አሁን እንደተለመደው ማለት ነው አቀፍ አድርገኝና ያበጠ ይፈንዳ ብሏል ላሊበላው። ሄደህ ጥምጥም አልከባት እኮ የኔ ወንድምዬ። እረፍ እየመጣች ተኛኛ ቤት ሰፊ ነው። እረፍ ታዲያ ኢክራም እንዲህ አደረገችኝ እንዲሆነ እንዲተዘነበ እንዲተፈጠረ እንዲሆነ እሽዳ አረፍ እንግዲህ እያዩ ሽፈሩ ነው ስምህ አንተ። እያዩ ይፈሩ ሄዲህ እስቲ አሁን ሀቂቀት እኔና ኢሳም ተለያየን ብላ ተናገረች እሷ። በቃ አለቀ። ሌላ ኢሳም እንዲህ አደረገኝ፣ ኢሳም እንዲህ ወጋኝ፣ በዚህ አይነት እንዲህ አለኝ፣ በዚህ እንደዚህ በደለኝ ብላ ያወራችሁ ነገር አለ ወብላ ማንኛችሁ? ግን እሱ በሶሻል ሚዲያ ላይ ወጥቶ ጠቅ አርጎ መጥቶ ቃለ መጠይቅ ትደረግለት በቃ ስለሷ አንድ ነገር ትባል ስለሷ የኔ ወንድምዬ ያፈቀረና ያበደ አንድ ነው አለ። እሷ እኮ ሰተህ ነበረ ፍቅሯ ማንነቷን خلاص እጥጥም ወጥታ አድርጋ ሰተህ ነበረ። ግን ራስህ በራስህ ጊዜ መከበር በከንፈር ብሎ ነገር የታት ሰው አንተ አጠገቧ ወንዱሻ አይለፍ ንግግርህ። ባጠገቧ ወንዱሻ አይለፍ ከሆነ ያው እንግዲህ خلاص ወንዱን ሻም ቢሆን እያባረርክ መሄድ ትችላለህ ማለት ነው። ይገባሃል፣ ነገሩ ይገባሃል። በዚህ አይነት ንግግር ተመጣሁን ይገባሃል። በቃ በእሷ ጎን ወንዱሻ እንዲያልፍ አልፈልግም ብለህ ማባረር ያንተ ነው እንጂ እንግዲህ እሷ ከመጣም ከሆቴል ተቀምጣ ወንድ በጎኔ ለምን ተቀመጣ ብላ መናገር አያስፈልግም። የኔ ወንድምዬ ሮፍ ሆቴል እኮ ነው የሄደችው። ሀገር እኮ ሌላ ሀገር ነው። በአየር ነው እኮ ተጉዛ ሄደችው። በአየር ተጉዛ ነው ሄደችው። አንተ ራስህን የምታስከብር ብትሆን በሀገርህ ላይ ለራስህ ተጓደኞች ጋር ሄደህ ትትዘንጥ። እሷ ወንድ አንጠልጥላ ይዛ ሄደችም ከሴት ጋር ነው ጓደኛዋ ጋር ሄደችው። አንተም ተጓደኞች ጋር ሄደህ ትትዘንጥ፣ እሱም ተጓደኞቿ ጋር ገባ እንዴ? አንድ ወንድ ልጅ እኔን እስረኛ ሊያደርገኝ ነው እንዴ? ታዲያ አጨኝም አገባኝም። እስቲ ቆይ እኔ አሁን ሀገር ሂጄ ላግባ ማለሽ አለላ ሰፊ ያኔ መሰለን ነው የኔ የሚሆነው ሰው የት እንደሆነ አላህና አላህ ብቻ ነው የሚያውቀው። ያኔ በመሰለን እኔ እዛ ሀገር ላይ መጥቼ መጣም ገብቼ ተበላ ከጀርባዬ ያለው ወንድ ወይንም ከዚህኛው ጣውላ ጋር ያለው ወንድ ተነሳ ፎቶ ብሎ ቁቁቢ የኔ ወንድምዬ ከዛሬ ቀጥለህ ኒካህ ወርዷል፣ አብቅቷል ነው የምለው። ገባችሁ? ኒካህ ወርዷል ከኔና ካንተ ጋር በቃ ይሄንን ነው የምለው። ነገሩን የመጣም ሰው አይደለሁም። ያን መሰለን ነው የተናገርኩት። መሰለውን ነው መጣም ሂጄ በብላት አልወድም። እኔ ሰራህን አረቦችም ጋር ሂጄ መኪና ነው መቀመጥ አልፈልግም፣ አልወድም። ያኔ ተፈጥሮ የለም እና ስለዚህ እህቶቼ እኔ አገር የገብቼ ብቻ አንዴ አዲስ አላ 2-3 ጊዜ 4 ጊዜ በልቻለሁ። 2 ጊዜ አዲስ አበባ፣ ሌላውን አንዴ ጎጃም፣ አንዴ ደሴ፣ አዲስ አበባ 3 ጊዜ፣ አንዴ ጎጃም። አዎ እሱንም ጎጃም የሆኑ ልጆች ከጎኔ እንደኔው ጥርዝ ነው ተዘፍዶ ጃኬት ላይ ተቀምጦ ፎግሩኝ። እነሱ ሙስሊም መሆናቸውን ታውቃለህ። የሙስሊም መጣም ብቻ ነው ያለው እዛን ሰዓት አንድ ይባሉ። ሁለተኛ አዲስ አበባ ወደ ከዛ ሀገር ወደ ሀገር የተገባ እዛ በልቻለሁ። አዲስ አበባ ወደዚህ ልመጣት
2 ቀን በልቻለሁ፣ 2 ቀን በልቻለሁ እንጂ ባስ ሌላ አልበላም ያልወድ እና እህቶቼ ለማንኛችሁም የትዳር አጋርና የትዳር አኳያ ይሆነናል ብላችሁ ያሰባችሁት አንድ ዘመድ የነበረች እናቴ ያጎቷ ልጅ ጥቁር ያለፈ ብሎ የሚል ባሏ ነበረ። ተሱ የባሰ ጥቁር ያለፈ ብሎ ሩፍ የሚል ሰውዬ ነበር ማለት ነው። እንደኔ ጥቁር ነው ሰውዬው። እኔ ቀይ አልመሰልሽ እንደዚህ ጥቁር ላይ ብላለች አያቱ ተከታከሩ። እኔ ጥቁር ነኝ እኔም የሹሻት እዛ ሀገር እንደዚህ ሆንኩ። ሀገር የተገባ ደግሞ ይችን ደረጃ መስዬ ቁጭ እላለሁ። ጥቁር ስለሆነ የደረጃይቱ ማለት ነው። አባያና እኔ እኩል እንሆናለን። እና ስለዚህ እህቶቼ የምታገቡት ወንድ ከእንዲህ ያለ ወንድ ቢስሚላ ይበቃል። ይህን ያልተቀሰቀስክ ቤቱን እና ወንድ ባጠገብሽ አለፈ ገበያ ትሄጃለሽ፣ ሱቅ ላይ ትገቢያለሽ። አሁን በስደት ዓለምም ላይ አሁን መካ ላይ በተለይ ዑምራት እናድርግ ጠዋፍ ላይ ላይ ሴት መስለን እንኳን አንታያቸውም ትገፉን ማለት ነው። እንደነሱ ያኔ እሪያችን አብጦ ምን ሄር ነው መሰለኝ የሚመስላቸው። አሁን በዛን ሰዓት ላይ እኔ መካ ነኝ ብዬ ለአንድ ወንድ ልጅ ፎቶ ብልክለት አገባሁት ማለት ነው። ጡዝ ይሄው አንተ አንድ ቀን ኢክራምን እንደዛ አድርጋ ማጠቅፈትን እንግዲህ እኔ እናትዬ፣ አንቺ ደግሞ እናትዬ ናዲያዋ ሚፍታህን ወሬ ጥለሽው ተሱ ጋር ተቃቅፈሽ ትላላጫለሽ። ሚፍታህ ወየት ሂዶ በቃ በዓርፍ አይ ሴት ሴት የወለደና ጉድ ያዘለ አንዲ ነው። ሴት ያዘለና ጉድ ያዘለ አንዲ ነው አለ ሀገር የተራች። አያችሁት? ወነቱን ነው ለካ የኔ እናት። እስቲ ቆይ አይሸል ብላ በላና የተማረ ወርቆ አርቆም አፈር እንዲል ደልደል እንዲል ወደ ገሬቱ ይገባ። ለዛ ነው ብዙ አይደለም። እና እናቶቼ እባካችሁ ወንዶች ለሴት ልጆች ተቅኖ አታብጁ። ፍቅር አንገብግብህ። እሷ ማንንም ወንድ ያልያዘችብህ። አሁን ያንን ልጅ ገና በፎቶ ለለቀቀች ይቶብን ፕሮፋይሉን ጥቁር ሳምሌሉን ጥቁር በለው አርገህ ሙታሃል። እንኳን የማይናገረውን እሺ ብላበት እሺ የጠጣበት አንተ ናዲያ ምንድናትና ሄደህ ላዋ ላይ ተለጠፍክ። አንቺስ ሚፍታህን አሳብደሽ ዱባይ ድረስ ሰደሽ አልነበር ወይ? አዩ ዝግ ብሎት ያጣራ ሌላ ጉድ ያለሽ ተጎንሽ ሄደሽ ተጨፈራ ቤት ቂን ያረግሽ አድራለ። አረፍ እየመጣሽ ተገኘኛ ቤት ሰፊ ነው። የሳም መኪና ላይ ተዘረርሽው ጭፈራ ቤት አድረሽ ነው እንደ ጠይብ ነው እንደ እኔና አይ ተሳሳሽ የኔ እናትዬ ተሳሳሽ። ጎበዙ እንዳይገነዲስሽ አያየ ገንዲስ አያየ ሸኘው እንዲያሸኝሽ እሺ። ወለንትናን ጎዲያ ብለሽ ፍንጭ ያረግሽ። ቆይችን ልጅ ልሸኛት ብሎ እንዲያሸኝሽ ሰላም አለይኩም እንዳይልሽ እሺ። እኔ ነገርኩሽ፣ መንገሩን ልንገርሽ ብዬ ነው። እኔ ኢትዮጵያ ላይ ሄጄ ወላሂ ቅርታና
የሆነች ልጅ እንደዚህ አለባት ትሉ ሰምቻለሁ ማለት ነው። እንደለ ሙሉ ቤቱ አለባት አሉ እንደለ አገር ከሄድኩ በኋላ ደግሞ ማለት ነው ወንድሟንም ያለው ያናፉበት ያቃጩበት ይመስላል። አባቷንም ያለው እንደዛ ሆኗል። የሴ ልጅ አባቷ ሳያቀኝም ቆይ እልፍ ታልፍ ተልፍ አንድ ቀን ሱቅ ላይ ወንድም የበር ጎን ላይ ያለ ባለ ልጅ ሱቅ አለው በጋላ እዛቸው በጋላ ላይ ተገናኘ። ወላሂ እንደማታቀኝ እንደማላቃቱኝ አለፋት ብላችሁ ምን ትሉኝ? በቃ እንደው አላህ ሱብሃነሁ ወተዓላ አመቱ የዚህ ሀገር ቦያ ወይንም የሀገራችን አመድ ወይንም ዱቄት ነጭ አይደለም ጥቁር ነው ማለት ትችላላችሁ። አመቱ ብቻ እርክፍክፍ አድርጎባታል። ነጩን ያመጣና የረጨባት እሷን ደግሞ ማለት ነው። የት ነው የምበላው ደግሞ? አጎቴ ቤት፣ ወንድሜ ቤት፣ ቤተሰቦቼ ቤት፣ አጎቴ መምህሩ ቤት፣ ሌላ ቦታም አልበላም። ወላሂ ላዚም እሱ በየነገው ደም ግፊት ስላለበት ከነገር በኋላ ስለያዘው በነጋ እየሄደ ስለሚመረመር ለዛ ነው። ገባችሁ? የማልፈራው ማለት ነው እንጂ ወላሂ ላዚም ወረብል ካባ ልንገራችሁ ያናፉባቸው ያቃጩባቸው ነው የሚመስሉት የያዛቸው። አንዳንዶቹ ላይ ደግሞ አላህ ሱብሃነሁ ወተዓላ አመቶ ወዙን ረከፍከፍ ያደርግባቸዋል ማለት ነው። ያሴ ልጅ አምልጭ ነው እጅሪ ከእንዲህ አር ሙሲባ የኔ እናት አምልጭ ነው። እኔ መቼም አቀምሮት ነው እኔ ስራዬ። እኔ አለባቸው ካልን መሸሽ 1000 ሜትር ነው የምሮጣቸው። ገባችሁ? አልፈልግም ባልሰራሁት ስራ ደግሞ ልቆፍቲድ እንዴ እናትዬ አኸራዬን ማበላሽች እኔም ተበላሽች። ቆሎ ነው ብሎበት ደግሞ በተለይ የገብስ ቆሎ ነው መሰለኝ። ይሄ ተዛኛው ፊት ቀን ተገዛሁት ይሻላል። ትንሽ ጣምና ነው እና እህቶቼ ወንድሞቼ እባካችሁ የነፍስ ተጠንቀቁ ነው የምለው። እንደዚህ ያለም ነገር ላይ ናዲያ ደግሞ እንዲሁ መልክ እንጀራ ይጋግር አንገት ወጣ ይሰራ ብሏል የሆነ ሰውዬ። አሁን የእሷን ይሄ ተረት አንገት ወጣ ይሰራ መልክ እንጀራ ይጋግር ልቀቄልኝ ቤቴን ቀበሌው ታይሰማ ብሏል። እንዲያው ወላሂ ላዚም በተለይ እነ ሶፊያ ጋር እና እነ ሂንዲ ጋር ተሰሳራ በጣም ነበር መጠራት። ለምንድን ነው እና አርጋፋና ልክ አሞራ የሚያወጣ ስጋ የሚያወጣ ጃሙራ መስላት መጣለኝ። አይሁን ደግሞ እናቴ ምን ማር እንግዲህ ፊቷንም ድንቡሽቡሽ አድርጎታል። የአንዳንዶቹ ደግሞ ወዚ ቀባላሉ ያኛው ነገር አመት ወዙን እርክፍክፍ አድርጎባታል። እንግዲህ አናውቅም ከነፈቻ ጀሪት ያለ ቦታ ሂዲያ ብላ ሹው 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 እያለች ነው አሁን። አላህ ብጅልሽ አይዘገረረሽ አልጎበዙ የመሸ ነጋ የለም የኔ እናትዬ። በር ቆፍቆፎ የመጣ ጊዜ ማምለጫ የለሽም። አዎ አለቀጥ አዲስ አበባን ባትቋኘው ምንም ችግር የለም። ያው አብረሻት የምትሰሪው ጓደኛሽ እንደምታያት ናት። ሐኪም ጋር ሰሞን ሰርተሽ ነበር ይመስለኛል። አላውቅም ብቻ እቺኛትም እንደምታያት ይኸው ሰው አይጥላሽ። ከሰው ፍቅረኛ ላይ ሄደሽ መላካሽ ይቅርብሽ። ማንኛውም ይሄን ይመስላል። ታቋጨለለው ሰው መቼም ወላሂ በተለይ እኔ አሁን የሚከለቁ ሰዎች ወላሂ ወረብል ካባ ሰው እንኳን አይፈሩም። እኔ ኢትዮጵያ ሄጄ በጣም ሰውን ጠልቼ መጥቻለሁ። በቃ አይናቸው ላይ ጨብሱ ጉባቸው አባትና እናታቸው ፊት ወንድ አቅፈው ነው የሚሄዱት።
ለማንኛውም ላይክ ሸር ሰብስክራይብ አድርጉት ወገኖችዬ። አፍ በሉኝ አፍ ብያለሁ። ኢሳምም አንቺም ሁላችሁም አፍ በሉኝ። ክርስቲያን ወገኖቼ ይቅር በሉኝ። السلام عليكم ورحمة الله وبركاته. سلام بتلا لإردا